ህወሓት የብልጽግና መንግስት ላይ ጥቃት ሊከፍት እንደሚችል ዛተም። ዋነኛው ዓላማውም ብልጽግናን ከ4 ኪሎ ማስወገድ መሆኑን ህወሓት አስታውቋል። በሃይማኖት ሽፋን ብልጽግናን ከሚያገለግሉ ግለሰቦች መካከል ኡስታዝ ያሲን ኑሩ አንዱ መሆናቸው ተገለጸ። ከብልጽግናም ከፍተኛ ገንዘብ መቀበላቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይም ጥቃት በቅርቡ ሊከፈት እንደሚችል አስጠነቀቁም። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥለው ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክና ሼር እያደረጋችሁ አብራችሁን ቆዩም። ወደ ዝርዝር መረጃዎቹ እናልፋለን። የህወሓቱ ጀነራል የፌዴራል መንግስቱ ላይ ዛቱም። ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ወጥተው ተናግረዋል። የጀነራል ታደሰን እንቅስቃሴም እግር በእግር እንዲከታተሉ ትዕዛዝ የተሰጣቸው ጀነራል ሁሉም ነገር አልቋል፣ በቅርቡ ጠብቆም ብለዋል። ይህ የጀነራሉ ዛቻ የተሰማው ከአሜሪካም እስከ አውሮፓ ህብረት ጦርነት እንዳይፈነዳ እያስጠነቀቁ ባሉበት ወቅት ነው። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች 4 ኪሎ ላይ የሚያሰሙትን ዛቻ ቀጥለዋል። ከሰሞኑ የቡድኑ አመራር አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክስ አዘጋጅተናል፣ ከፋኖም ከሻቢያ ጋርም ተጣምረናል ማለታቸው አይዘነጋም። ዛሬ ደግሞ ከህወሓት ወታደራዊ አዛዦች መካከል አንዱ የሆኑት የአርሚ 60 አዛዥ ብርጋዴር ጀነራል እንጻ ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል የሚል ከፕሪቶሪያ ስምምነት ያፈነገጠ አስተያየት ሰጥቷል። በእርግጥ የፕሪቶሪያ ስምምነትን ቀድሞ የጣሰው ኦህዴድ ብልጽግና እንደሆነ ይታወቃል። ወደ ትግራይ በጀትና ነዳጅ እንዳይገባ ከልክሎ ቀደም ብሎ ስምምነቱ ጥሷል። ጀነራሉም የህወሓት ልሳን ለሆነው ወይን ሚዲያ በወቅታዊ ጉዳይ በሰጡት ማብራሪያ ማንም መጠራጠር የሌለበት ሁሉም ነገር አልቋል ብለዋል። ጀነራሉ ብዙዎች ተሰውተውለታል ያሉትን በተናጠለ ክልላዊ ምርጫ የተመሰረተውን የህወሓት መንግስት መመለስ የለውና ጉዳይ ነው ብለዋል። የ2 ዓመቱን ደም አፋሳሽ ጦርነት መሬት ለማስመለስ ሳይሆን 2.8 ሚሊዮን ህዝብ የመረጠውን መንግስት ለማስመለስ ነው ያሉት ጀነራሉ በጦርነቱም 1 ሚሊዮን ገደማ ሰው ሞቷል የሚባለውን አስተባብለው 1 ሚሊዮን ሰው ሞቷል የሚለውን ተውት፣ የተገደሉት በሺዎች የሚቆጠሩ ናቸው ሲሉ ተደምጠዋል። ጀነራሉም መስዋዕት ከፍለንበታል ያሉትን ህወሓት መራሹ መንግስት ለመመለስ ሙሉ ዝግጁ አለን ብለዋል። ዳግም ጦርነት ይቀሰቀሳል ተብሎም ከፍተኛ ስጋት ስለፈጠረው ውጥረት ማብራሪያ የሰጡት ጀነራሉ ድጋሚም ከተዋጋን የነበረው መንግስት ለመመለስ ነው ይላሉ። የፕሪቶሪያ ስምምነት ከዚህ በኋላም ዋጋ እንደሌለው የገለጹ ሲሆን ከዚህ በኋላም ወደ ኋላም የሚመልሰን ኃይል የለም ብለዋል። የፌዴራል መንግስት በስምምነት ሰበብ ትግራይን ከፋፍሏል በማለት የከሰሱ ሲሆን እንደ ጌታቸው ረዳ ያሉ ግለሰቦችንም እንደ ጠላት እንታገላቸዋለን ብለዋል። ጀነራሉም ትግራይን ከርቷል ያሏቸውን ኃይሎች ከፌዴራል መንግስት ጎን ተሰልፈው የህወሓት አመራሮችን ለማጥቃት የተዘጋጁ ነው በማለት ከሰዋል። በዚህም የህወሓት አመራሮች የጥቃት ኢላማ በመሆናቸውም በነጻነት መንቀሳቀስ እንዳይችሉ መሆኑን የጠቆሙ ሲሆን በነ ደብረጽዮን በኩል ከወዲሁ ድብብቆች መጀመሩን ጠቁመዋል። ከባለፈው ጦርነት ተመረናል ያሉ ጀነራሉ ዳግም ውጊያ ከተቀሰቀሰም እንደ በፊቱም በቀላሉ እጅ አንሰጥም ብለዋል። የህወሓትን መንግስት በመመለስ የቤት ስራችንን ጨርሰናል ያሉት እኚሁ ወታደራዊ አዛዥም ቀጣዩ ጉዞም የትግራይን ብሔራዊ ጥቅም ማስከበርና ብልጽግናን ከ4 ኪሎ ገርስሶም ስልጣን ለህዝብ ማስረከብ ነው ብለዋል። በሃይማኖት ሽፋን ብልጽግና ፓርቲን ከሚያገለግሉ ግለሰቦች መካከል ኡስታዝ ያሲን ኑሩ አንዱ መሆናቸው ተገለጸ። ከብልጽግና ከፍተኛ ገንዘብ በየወሩ እንደሚቀበሉ ተጋልጧል። ብልጽግና በመላ ኢትዮጵያ ላይ የፈጸመው ግፍ አይደለም ዳስ ሌላም ነገር ያስጥላል። ኢትዮጵያውያን እንደ ሌሎች ሀገራት ዜጎች ብንሆን ኖሮ ዳስ ሳይሆን ይህንን ጨካኝ አገዛዝ ነበር በህዝባዊ አመጽ መጣል ነበረብን። ቴዎድሮስ ቴዲ አፍሮም አንድ ግለሰብ ነው።
ቢያንስ በሀገራችን ላይ በተፈጸመው ግፍ የጋራም መግባባት አለ። የዜጎች እልቂት፣ መፈናቀል፣ ውድመት ያስማማል። እንደ ሀገር የጋራ ደስታ ባይኖር እንኳን የጋራ ሀዘን ግን ያግባባል። ቴዲ አፍሮም አርቲስት እንጂ ንጉሠ ነገሥት ወይንም የታሪክ ሚኒስትር አይደለም። የፈለገውን ያንግስ፣ ከፈለገ ያምልክ፣ ያሻውን ያድርግ፣ እንደ ግለሰብ መብቱ ነው። አንድም የመንግስት መዋቅር የሌለው አርቲስት እንደ ኡስታዝ ያሲን ኑሩ ባሉ የብልጽግና አለቅላቂዎች የሚጫን ታሪክ ወይም የአፄዎች አገዛዝ የለም። አብይ ግን ሚሊዮን ዜጎችን ሲገድል አይተናል። ጦርነት ሲያቀጣጥልም፣ ዜጎችን የሚጨፈጭፍበት ድሮን ሲያዘንብ፣ ወታደር እየላከም ንጹሃንን ጭምር ሲያስረሽንም፣ ሴቶች በወታደር የተደፈሩት እያለም የሴቶችን ጥቃት እያቃለለን ሲያላግጥ ተመልክተናል። ኢኮኖሚውን ሲያወደም፣ የአገር ሉዓላዊነት አስጥቶ በውጭ ሰራዊት ዜጎችን ሲያስወርር፣ ትምህርት ቤቶችን የወታደር ካምፕ ሲያደርግ፣ ሕፃናትን በግዴታ ፈሳም ውትድርና ሲመለመል፣ ህዝብን በሚሊሻም ሲያስጨፈጭፍ፣ የአገሪቱን ሀብት በጦርነት ሲበተንም፣ የተረፈውን በብልጭልጭ ዲም ላይት ሲያባክንም፣ ድሃን ሲያፈናቅልም፣ መካከለኛ ገቢ ያላቸውን ሰራተኞች ሲያደኸኝ፣ ራሳቸውን ችለው ሲሰሩ የነበሩትን እርዳታ ተቀባይ ሲያደርግ ተመልክተናል። በዚህ ዘመን የአብይ አገዛዝ ሁሉንም ህዝብ በዙር እየማገደም ተራ በተራም እየቀጠፈም ስልጣኑን ለማደላደል ኢትዮጵያ ላይ እየተጫወተ መሆኑን ሁሉም የሚያውቁ ነው። ሆዳደር የስርዓቱ ተጠቃሚ ካልሆነ በስተቀር ይህንን የሚክድ የለም። አዎም ቴዲ አፍሮ እውነቱን ተናግሯል። ስላለፉት መንግስታት እየተረከም የዛሬውን ግፍ ከሚያቃልል ኡስታዝ ቴዲ አፍሮ በስንት ጣዕሙ ካስመሳይ ሰባኪም እውነት የሚናገር አርቲስት ወርቅ ነው። ዛሬ የሚፈጸመውን ግፍ ለማውገዝ ጥቅም ይቀርብኛል ብሎ ጭራሽ ግፍን የሚያወግዙትን ለማውገዝ ከመሞከር በላይ አድርባይነት ምን አለም? አድርባይነትስ እንደነ ኡስታዝ ያሲን ኑሩ። እስቲም ስላለፉት መንግስታት ክፉነት የሚነዛውን ትረክት ያህል በእነዚህም 8 ዓመታት የተፈጸመውን ግፍ እስቲ ኡስታዝ ኑሩ ወንድ ከሆነም አውግዞ ያሳየንም። ምክንያቱም ኡስታዝ ኑሩ የብልጽግና አለቅላቂ ካድሬ እንጂ እንደ ቴዲ አፍሮ ለህዝብ የቆመም ጀግና አይደለም። በኢትዮጵያም ሚሊዮኖች አልቀው ከ10 ሚሊዮን በላይ ዜጎች ተፈናቅለው በሰላም ወጥቶ መግባት ብርቅ ሆኖ የሰው ልጅ የዘንባባን ያህል ትኩረት ተነፍጎት በየዕለቱ መገደል፣ መደብደብ፣ መታገት መደበኛ ሆኖ የኑሮ ውድነት፣ የኢኮኖሚ ድሽቀት የህዝቡን ተስፋ አመንምኖ ሳለ መቆሚያ ያጣው ቀውስ ኢትዮጵያን ወደ ገደል አፋፍ እየመራ እንደሆነ ግልጽ ሆኖ እየታየ ለምን የሀገሪቱን ችግር ተናገራችሁ? የደረሰውን ጥፋት ለምን አወገዛችሁ? ሐዘናችሁንና በደላችሁን ለምን አሰማችሁም? ህመማችሁን ለምን አሳያችሁም? በመፍረስ ውስጥ ተስፋን፣ በውድመት ውስጥ እድገትን፣ በዜጎች ሞት ዘንባባን፣ በመፈናቀል ውስጥ የኮሪደር ልማትን፣ በጦርነት ነበልባል የሰላም አየርን ለምን አትመለከቱም ብሎ የሚያስተምር የሃይማኖት አባት ምን ይባላል? እርግጥ ነው ይህንን ሰበካም ከጠቅላይ ሚኒስትሩ እስከ ብልጽግና ሳይበር ሚሊሻም ለዓመታት ህዝቡ አዳመጠም። ይስተካከላል ብሎ በጉጉት ጠበቀም። አይደለም ሊስተካከል ቀርቶም እየባሰበት መጣም። በመጨረሻም ህዝቡ ተስፋ ቆርጦም ተስፋውን ተነጥቆ መቆዘም ጀመረም። ዘግይቶም ቢሆን ብሶቱን በተለያየ መንገድ መቅለጽ ጀመረም። ድምጹን ችግሩን የሚናገርለት ሲያገኝ ደግሞ አብሮ ማንጎራጎር ጀመረም። ታዲያም ህዝቡ ምን አጠፋም? እንደ ኡስታዝ ያሲን ኑሩ ያሉ የብልጽግና አለቅላቂዎችና በሃይማኖት ሽፋን የተደበቁ ግለሰቦች በሌለ ተስፋ የትኛውን ነገ እንዲመለከት ተፈለገም። ነገ እገደል እታፈን ይሆን ብሎ የሚሰጋን ህዝብ ለምን ጨረቃ ላይ ስለመውጣት አላሰብክም ተብሎ ስለምንስ ይወቀሳል? በወሬ ተስፋ መስጠትማ ብልጽግና 8 ዓመት ሙሉ አደረገው እኮ ምን መጣም? ህዝብን ከማፈናቀልም ከመግደል ከማሳደድና ከማሰርግ ውጭ ምን መጣም? ከሶማሊያው አሸባሪ ቡድን አልሸባብ ጋር እየሰሩ እንደሚገኙ የሚነገርላቸው የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ የአገር ውስጥ ታጣቂዎችን በውጭ ኃይሎች ተላላኪነት መፈረጃቸው እያነጋገረ ይገኛል። ሙስጠፌም በሶማሌ ክልል የነበረውን የኢትዮጵያን ባንዲራ አቃጥለውና አጥፍተው የኢትዮጵያ ሶማሌ የሚለውን ስም አጥፍተው ሶማሌ ብቻ እንዲባል አድርገው ለአልሸባብ እየሰሩ እንዳለ መረጃዎች መውጣታቸው ይታወቃል።
አሁን ደግሞ ሙስጠፌም በሶማሊያ የግብጽና የቱርክ ተጽዕኖ እያደገ መምጣቱን ተከትሎ የውጭ ኃይሎች አሸባሪዎቹም አልሸባብና አይኤስን በመጠቀም የኢትዮጵያን ብሔራዊ ጥቅም ለመጉዳት እየሞከሩ መሆኑን ፕሬዝዳንቱ አስጠነቀቁ ይላል የሪፖርተር ዘገባ። ፕሬዝዳንቱም ከሪፖርተር እንግሊዘኛው ጋር ባደረጉት ቆይታ እነዚህ ኃይሎች ታጣቂዎችን በማስተማራት በክልሉ የብሔርና የሃይማኖት ግጭት ለመፍጠር እየሞከሩ ነው ብለዋል። የውጭ ኃይሎች በቀንዳችን አካባቢ እየተፎካከሩ ነው። የእነዚህም የውጭ ኃይሎች ቀዳሚ ተጽዕኖ የአፍሪካ ቀንድን ሰላምና መረጋጋት ማወክ ነው። ጉዳቱ ይሄ ነው። እነዚህ የውጭ ኃይሎች ኢትዮጵያን ለማዳከም እንጂ ለማጠናከር አይሰሩም። ይህ ምናልባትም ታጣቂዎችን በማስተማራት ወይንም የንግድ መስመሮችንና ወደቦችን በማስተካከል ሊሆን ይችላል። የውጭ ኃይሎቹ የኢትዮጵያን ብሔራዊ ጥቅም ለመጉዳት እየሰሩ ነው ይላሉ። ከአልሸባብ ጋር በድብቅ እየሰሩ እንደሆነ የሚነገርላቸው ሙስጠፌ መሐመድ በታሪካቸው አስተዳደጋቸው ኢትዮጵያ ጠል መሆናቸው ይታወቃል። በተለይም የኢትዮጵያ ባንዲራ ያለበትን የሶማሌ ባንዲራ ሳይቀር መቀየራቸው የሚታወቅ ነው። ለታላቋ ሶማሊያ ህልም ያላቸውና ከአልሸባብ ጋር በቅርበት የሚሰሩ ግለሰቦችን አማካሪ አድርገው መሾማቸው ተነግሮላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የምታደርገውን ወታደራዊ ጥቃት ዳግም ልትጀምር የምችልበት አጋጣሚ መኖሩን አስታወቁም። ፕሬዝዳንቱም በፍሎሪዳ ዌስት ፓልም ቢች ለጋዜጠኞች በሰጡት መግለጫ ከኢራን በኩል የቀረበን ሌላ አዲስ የተኩስ አቁም ስምምነት በቅርቡ እንደሚገመግሙ ጠቁመው ሆኖም ስምምነቱ ተቀባይነት ያገኛል የሚል ምንም አይነት ተስፋ እንደሌላቸው አብራርተዋል። ትራምፕ ትሩ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ኢራን ባለፉት 47 ዓመታት በሰው ልጅና በዓለም ላይ ላደረሰችው ጥፋት እስካሁን በቂ ዋጋ ስላልከፈለች የስምምነት ተቀባይነት ይኖረዋል ብዬ ማሰብ አልችልም በማለት የሰላም ጥሪውን አጣጥለዋል። ፕሬዝዳንቱም አርብ ዕለት ከቴህራን የተላከውን የመጀመሪያ የተኩስ አቁም ረቂቅ አላረካኝም በማለት ቀድመው ውድቅ ማድረጋቸው ይታወሳል። ይህንን ተከትሎም አሜሪካ በቅርቡ የተጠናና አደገኛ እርምጃ በኢራን ላይ ልትወስድ እንደምትችል መረጃዎች በስፋት እየወጡ ነው።